ሀይሚዬና ብሩኬ ስትገናኙ ነገሮችን ለማስተካከል ችግራችሁን ለመፍታት እስከሆነ ድረስ በመደማመጥ በመግባባት ነገሮችን ማስተካከል መቋጨት ትችላላችሁ እንጂ በመጫጫህ እልክ በመጋባት ኃይለ ቃል በመነጋገር ነገሮች ሊስተካከሉ አይችሉም። እየሰፉ ይሄዳሉ እንጂ ማለት ነው። ሲቀጥል ደግሞ እኔ ስላንቺ አይመለከተኝም ስላንተ አይመለከተኝም ጨርሻለሁ የሚባሉ ቃላቶችን በተደጋጋሚ እየሰማናቸው ነው። ባትጠቀሟቸው መልካም ነው። ምክንያቱም እናንተ አንድ ስለሆናችሁ ሀይሚ ስለ ብሩኬ ይመለከታታን፣ ብሩኬ ስለ ሀይሚ ይመለከተዋል። ስለሚመለከታችሁ ነው እዚህ ነገር ውስጥ ገብታችሁ የየራሳችሁን የፍቅር መስዋዕት እየከፈላችሁ ያላችሁት። ትናንትና ሀይሚ ዳንኤል ቤት ሂዳ ነበረ። ለምን ሄደች? እንዴት ሄደች? ምን ፈልጋ ነው ሄደችው ብሎ እንኳ የተረዳ ሰው አልነበረ። በጣም ብዙ ሰው ነው ሲሰድባት የነበረው ማለት ነው። እሷ የሄደችበት ምክንያት አላት። ዳንኤል የከሰሰው የምትወደውን ብሩኬ ነው የከሰሰባት። ብሩኬ ደግሞ ችግር ውስጥ እንዲገባባት አፈልግም። ምንም አይነት ችግር ውስጥ ማለት ነው እንዲታሰርባት አፈልግም። ለሱ ስትል ነገሮችን ለማስተካከል ይሆናል የሄደችው ብሎ ማሰብም መልካም ነው። እሷም ዛሬ እንደዛ ነው ያለችው አይደለ? ዳንኤል ለሚናገረው ቃል ለሚያደርገው ነገር እኔ ግድ አይሰጠኝም ብላለች። ሰምታችኋት ከሆነ ማለት ነው። ሀይሚ እንደገባች አውቆ ለሶስና ደውሎ የነገራት ራሱ ዳንኤል ነው። እሱ ለማስቀናት ሶሲ ምን እንደምትሆን ለማሳየት ራሱ ደውሎ የጠራት ነው የሚመስለኝ፣ እውነት ለመናገር ማለት ነው እንጂ ሀይሚ ሌላ ነገር ፈልጋ ወይም ዳንኤልን አፍቅራ ወዳው አይምሰላችሁ። እንዳትሳሳቱ። የምትሳደቡ ሰዎች አላችሁ፣ እውነት ልቦና ይስጣችሁ። ሴቱ ናችሁ ማለት ነው። ሰላም ለእናንተ ይሁን። ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ያደረጋችሁ አበረታቱኝ። ዛሬ ሀይሚዬና ብሩኬ አብረው ስለመጡ ደስ ብሎኛል። እነሱ ሁለታቸው ቢጨቃጨቁ ይሻለኛል፣ እነዛ ሁለት ሰዎች ከሚገቡ ማለት ነው። እና እንግዲህ ዛሬ የመጣው ብሩኬም ተናዷል። የሚወዳት ልጅ የሆነ ቦታ ሂዳ ሲያያት ያናድዳል፣ ስሜት አለው። ግን እሷ ሄደችው ደግሞ ለሱ ስትል ነው፣ ነገሮችን ለማስተካከል በንግግር በመግባባት ነገሮችን ለማስተካከል ነው የሄደችው። የቀናውን ነገር ማሰብ መልካም ነው ብዬ ነው ማስበው፣ እንደኔ ማለት ነው። እና እንግዲህ ነገሮች ተስተካክለው በቅርቡ ፍቅር ሆነው እንደሚመጡ ተስፋ አደርጋለሁ። እና አንዳንዴ ደግሞ በቃ ተለያይተናል፣ እኔ ስላንቺ አይመለከተኝም፣ ስለኔ አይመለከትም የሚባሉ ቃላቶች ደግሞ በተደጋጋሚ ይነጋገራሉ። እና እነዚህን ቃላቶች ባትጠቀሟቸው መልካም ነው። ምክንያቱም እናንተ አንድ ስለሆናችሁ ማለት ነው። ነገ ትታረቃላችሁ፣ አንድ ትሆናላችሁ፣ አንድ ናችሁ። ግን ደግሞ ራስ በራሳችሁ እንደዚህ አይነት ክፍተት ባትፈጥሩ እኔ ጥሩ ነው ብዬ ነው ማስበው ማለት ነው። እና አንዳቻችሁ እስኪ ተሸነፉ፣ እንደው ለፍቅር ስትሉ ተሸነፉ። በቃ ሁለታችሁም እልክ ውስጥ ናችሁ ያላችሁት። አሁን ድረስ እንኳን 2 ሳምንት ሙሉ እንኳን አልበረደም ይሄ ነገር ማለት ነው። አንዱ የሆነ ቃል ከተናገረ ያንን ቃል ይዘው ዛሬም እንደዛው። እንደው ስራም ቢሆን ጭቅጭቅ ሲበዛ ተመልካችም ሰልችቷል፣ ጭቅጭቅ ሰልችቷን፣ መነጋገር ሰልችቷን። እውነት ተመልካችን በጣም ሰልችተናል። እውነት ለምና ሁልጊዜ ጭቅጭቅ ነው፣ በቃ ሁልጊዜ አንድ አይነት ነው ምናምን ነገር። እና ሀይሚዬና ብሩኬ እውነት የድሮ ማንነታችሁ ነው የናፈቀኝ፣ እኔ ፍቅራችሁ ነው የናፈቀኝ። እኔ እንጃ ብቻ እግዚአብሔር አምላክ ሰላማችሁን፣ ፍቅራችሁን፣ አንድነታችሁን ይመልስላችሁ ማለት እፈልጋለሁ። ግን ነገሮችን በመግባባትና በመደማመጥ ነገሮችን ማስተካከል ይቻላል ብዬ አስባለሁኝ። እልክ ባትጋቡ፣ የማይሆን ነገር ውስጥ ባትገቡ፣ የማይሆን ቃል ባትነጋገሩ እኔ ጥሩ ነው ብዬ ነው የማስበው። ለእናንተም ለነጋችሁ ጥሩ አይሆንም። አለቻሉ አላሉ ነው ትርፉ ማለት ነው። እና እንግዲህ ነገሮች እንደሚስተካከሉ ተስፋ አደርጋለሁኝ። እንግዲህ ብሩኬም እንግዲህ ዛሬ ካነጋገሩ ለሱ ብላ እዛ ቦታ እንደሄደች የተረዳት ይመስለኛል በመጠኑ ማለት ነው። እና የሄደችውም ደግሞ ለአንተ ስትል ነው። ታውቃለህ፣ በአንተ ላይ ድርድር አታውቅም። ከዚህ በፊትም ብዙ መስዋዕት ከፍላለች ሀይሚዬ፣ እሱም በተመሳሳይ ብዙ መስዋዕት ከፍለዋል ለፍቅራቸው ሲሉ። እግዚአብሔር አምላክ በመካከላቸው ደግሞ የገባውን ነገር
በመልካም ቀይሮ ነገሮች ተስተካክሎ በፍቅር ይምጡላለው። ውዴ ቻናሌ ቤተሰቦች ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። መልካም ነገር ያሰማን።